ሰላም ቅዱሳን የጌታ ሰላም ይብዛላችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ የእግዚአብሔር ጸጋ ከዘላለም ዘመናት በፊት ለኛ እንደተሰጠ ይናገርና ቁጥር 10 ላይ ይጸጋ በጌታችን በኢየሱስ ክርስቶስ መገለጥ ለኛ ተሰጠ። ስለዚህ እኛን የደረሰበት ይጸጋ እኛን ያገኘበት ይጸጋ ለኛ የሆነበት መንገድ በጌታችን በኢየሱስ ክርስቶስ መገለጥ ምክንያት ነው። ስለዚህ ዮሐንስ ወንጌል ላይ እንደሚናገረው ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በመካከላችሁ አደረ ይላል። እኛን ደረሰ የጸጋን እኛን የደረሰ እንደሆነ ይናገራል። ስለዚህ በጌታ ኢየሱስ በምድር ላይ ሲኖርና በሞትና በትንሣኤው ከሆነው ነገር መካከል ሞትን ሽሯል። የሞትን ኃይል ድል አድርጓል። በእኛም ሕይወት ውስጥ አለመጥፋትን ዘላለማዊ ሕይወትን አመጥቷልና በሞቱና በትንሣኤው የሞትን ግድግዳ ሁሉ አፍርሷል። የጥል ግድግዳ ፈርሷል። ኢየሱስ ጌታ ነው። እኛም ይህንን ጸጋ ወደምንደሰትበት ይህንን ጸጋ ወደምናገኝበት ስፍራ በክርስቶስ ኢየሱስ መጥተናል። እነ አብርሃም እነ ሙሴ በብሉይ ኪዳን ያሉ ሰዎች ይህንን ጸጋ ለማግኘት ይመኙ ነበር፣ ይፈልጉ ነበር። ግን ይህ ጸጋ የሆነው ይህ ጸጋ የተገለጠው በክርስቶስ ኢየሱስ ብቻ ነው። ስለዚህ ጸጋ እውን የሆነው ታንጀብል የሆነው ወደኛ የተተገበረበት መንገድ በኢየሱስ ክርስቶስ ብቻ ነው። እነ ሙሴ ከሩቅ አይተው ተሳልመውታል። ከሩቅ አይተው ይህንን ጸጋ በተሳልሞት አልፈዋል። ለእኛ ግን በአዲስ ኪዳን ላሉ አማኞች ግን ይህ ጸጋ የሆነው ክርስቶስ ቃል ሥጋ ሆኖ በመካከላችን አድሯል። በእኛ መካከል ለእኛ ተንጀብል የሚሆን የሚዳሰስ የሚነካ ሕይወት የሚሆን የሚያበረታ ሆኗል። ኢየሱስ ጌታ አሜን።